ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብቱ መስፋና ታምሩግረን ባለንበት ሰዓት አቆጣጠር የዛሬ ህዳር 6 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ሁሉን አቀፍ ትግልና የአርበኛ ዘመነ ካሴ ጥሪ፣ የድርቁ ስጋት፣ የተቀናጀ የፋኖ ወታደራዊ እርምጃና ያገዛዙ መከኖች መደምሰስ፣ ለሩሲው ጭፍጨፋ ዓለም አቀፉ ምላሽ፣ አዲሱን በሽታ ያጋለጡ የጥቃት ኢላማ መሆን፣ የላኪዎች ዝጋት፣ እንግሊዝና አዲሱ የስደተኛ ህግ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። አርበኛ ዘመነ ካሴ በተጠናከረ መንገድ እየተካሄደ ካለው የትጥቅ ትግል ጎን ለጎን በከተማ ያለው ህዝብ ለመብቱ እንዲታገል ጥሪ አቀረበ። ትግሉን አስተባብሮ ለጋራ ነጻነት የሚደረገው እርምጃ የተሳካ እንዲሆን ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የቴዎድሮስ ሰብሳቢ አርበኛ ዘመነ ካሴ ዛሬ ህዳር 6 ቀን 2018 ዓ.ም ለመላው ኢትዮጵያን በተለይም በከተሞች አካባቢ ለሚኖረው ህዝብ ትግሉን አጠናክሮ በመቀጠል ህዝባዊ ቢተኝነቱ ለጋራ ትግል ከፍተኛ ሚና እንዳለው ገልጾ ጥሪ አቅርበዋል። የአማራ ህዝብ በተፈጸመበትና አሁንም እየተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን እየተጎናጸፈ መሆኑን የጠቀሰው አርበኛ ዘመነ ካሴ ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ሆኔና ጀግንነት እየተፋለመ በያሉበት እየደመሰሰ እንደሚገኝ አስታውቆ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖቹ ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ እየቀጠለ መሆኑን ገልጾ ለሁሉም ኢትዮጵያውያን ጥሪ አቅርበዋል። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገውን ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው አብይ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ብዙ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ የትጥቅ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ አልተነቃነቀም በማለት ይህንኑ እንዲያደርግ ሁሉን አቀፍ ጥሪ አቅርበዋል። ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበት። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘራጥፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል
ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን። ህዳር 6 2018 ዓ.ም አርበኛ ዘመነ ካሴ። ኢትዮጵያም ኬንያና ሶማሊያ በመጪው የፈረንጆቹ አዲስ ዓመት ላይ ከፍተኛ ድርቅም ይገጥማቸዋል፣ ሚሊዮኖችም ለችግር ይጋለጣሉ ሲል ቀጠናዊ ተቋም አስጠነቀቀ። የምስራቅ አፍሪካ የበይነ ልማት ተቋም በእንግሊዝኛው ምህጻረ ቃል ኢጋድ በትላንትናው ዕለት ባወጣው መግለጫም ቅድመ የአየር ትንባዮች እንደሚያመላክቱት በመጪው የፈረንጆቹ አዲስ ዓመት ጥር ወይም ጃንዋሪ 2026 ጀምሮ የዝናብ እጥረት በቀጠናው ስለሚከሰት ይህም የዝናብ እጥረት በአፈር እርጥበት እንደዚሁም የእጽዋት ድርቀት ስለሚያስከትል በሚሊዮኖች የሚቆጠሩ ሰዎች በደቡባዊ ምስራቅ ኢትዮጵያ በምስራቅም ኬንያና በደቡባዊ ሶማሊያ ለከፋ ችግር ይጋለጣሉ ሲል ኢጋድ አስጠንቅቋል። በአሁኑ ወቅቱን ሳይጠብቅ ለቀጠለው ዝናብ ምክንያት ነው የተባለው ላኒኖ የተባለው የአየር ጸባይ እስከ መጪው የካቲት 2026 ሊዘልቅ እንደሚችል ትንበያ ያቀረበው ኢጋድ ይህም ሁኔታ በቋፍ ላይ ያለውን ችግር ይበልጥም ሊያወሳስበው ይችላል በማለትም አስጠንቅቋል። ከዚህም አኳያ የግብርና ምርት ውጤቶችና የምግብ አቅርቦት እጥረትም ይከሰታል። የግጦሽም ሳር እጥረትም ስለሚያጋጥም በሚሊዮኖች የሚቆጠሩ የቀንድ ከብቶች ህይወታቸው የከፋ ሊሆን ይችላል ሲልም ከወዲሁ ስጋቱን ገልጿል። በአሁኑ ወቅት በኢትዮጵያ ውስጥ በተከሰተው ሰው ሰራሽና ተፈጥሯዊ ችግሮችም ሳቢያም በ10 ሚሊዮኖች የሚቆጠሩ ዜጎችም ለእርዳታ ተመጽዋችነት መጋለጣቸው ይታወቃል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ አገዛዙ ላይ የወሰደ ያለውን ወታደራዊ እርምጃ አጠናክሮ ቀጥሏል። ታዳጊ ከተማ መቆጣጠሩንም አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ የደጋው መብረቅ ኮር አንሻ ክፍለ ጦር ዛሬ ህዳር 6 ቀን 2018 ዓ.ም አመሻሹ ላይ ባደረገችው የደፈጣ ጥቃት በአንድ ካሶን ተሽከርካሪ ተጭኖ ሲንቀሳቀስ የነበረ የፋሽስት ስልጣን አስጠባቂ ሰራዊትን ዶግ አመድ ማድረጓን አስታውቋል። አፋብኃ ምስራቅ አማራ ቀጠና ምኒልክ ህዝብ ዛሬ ባወጣው በዚሁ መረጃ ይህ የደፈጣ ጥቃት የተሰነዘረበት የፋሽስቱ ስልጣን አስጠባቂ ኃይል ከ10 በላይ ሲደመሰሱ ከ17 በላይ ከባድ የመቁሰል አደጋ እንደደረሰባቸው የፋኖን ጥቃት መቋቋም ያቃተው አገዛዝ በየቦታው ሽንፈትን እያስተናገደ መሆኑን ገልጿል። በዚሁ ቀጠና ምኒልክ ህዝብ ንጉስ ሚካኤል አሊኮር ሳጅን አደማሊ አባናደው ክፍለ ጦር ሸዋንግዛው ካሳ አንደኛ ሻለቃ ሻፊ ታዳጊ ከተማን በመቆጣጠር በአካባቢው የሚገኙ ሚሊሻና አድማ ብተናዎች ትግሉን እንዲቀላቀሉ ጥሪ ቀርበዋል። በምዕራብ ወሎ ግንባር ከለላና ለጋምቦ ወረዳዎች ውስጥ የሚንቀሳቀሰው ሳጅን አሊ አባናደው ክፍለ ጦር አካል የሆነችው ሸዋንግዛው ካሳ አንደኛ ሻለቃ ሰራዊት በተለያዩ አቅጣጫዎች ከበባ በማድረግ ከላላ ከተማ አቅራቢያ የምትገኘውን ሻፊ ታዳጊ ከተማን ሙሉ በሙሉ መቆጣጠራቸውን ከተማዋ ነጻ ከወጣች በኋላ ከከተማዋ ነዋሪዎች ጋር ሰፊ ውይይትና ምክክር መደረጉንም ጠቅሷል። ከዘረኛውና ተረኛው እንዲሁም የዘር ጨፍጫፊው ስርዓት ጎን የቆሙ የጸጥታ አካላት ወደ ቀልባቸው ተመልሰው የአማራ ህዝብን ስለመካስ ማሰብ እንዳለባቸውና ሳይውሉ ሳያድሩ ስርዓቱን ከርተው ወደ ፋኖ እንዲቀላቀሉ የሸዋንግዛው ካሳ አንደኛ ሻለቃ አመራሮች ጥሪ አቅርበዋል። ይህ በእንዲህ እንዳለ የፋሽስቱ ብልጽግና ስልጣን አስጠባቂ ሰራዊት እየፈረሰ ፋኖን መቀላቀሉን ምስራቅ አማራ ቀጠና ምኒልክ ዛሬ ባወጣው ተጨማሪ መረጃ ገልጿል። ዛሬ ህዳር 6 ቀን 2018 ዓ.ም አራት የስርዓቱ ወታደሮች 4 ጥቁር ክላሽና ሙሉ ትጥቅ በመያዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን መቀላቀላቸውን አስታውቋል። የሚዋጋበት አጀንዳ የሌለው የብልጽግና ሰራዊት አሁንም በሰሜን በኩል አዲስ ጦርነት ጀምሮ ሊያዋጋን ስለሆነ መመሪያም እየወረደ ስለሆነ ኮብልነን ፋኖን ተቀላቅለናል በማለት ምስክርነት የሰጡ ሲሆን አንድ ስናይፐርና 5 ክላሽ ይዘው ምኒልክ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን ለተቀላቀሉ ደማቅ አቀባበል እንደተደረገላቸው ታውቋል። በሌላ የተጋድሎ መረጃ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር መርሳ አቅራቢያ ወረራሎ በሚባል ቦታ በሰነዘሩት የደፈጣ ጥቃትና በወሰዱት እርምጃ አንድ ጓድ የጠላት ሰራዊት ቀረጥ በሚቀርጡበት ቦታ ላይ በተሰነዘረ ድንገተኛ ጥቃት ሙትና ቁስለኛ በማድረግ ታላቅ ጀብዱ መፈጸማቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ የህዝብ ግንኙነት ባወጣው በዚሁ መረጃ አስታውቋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስትም ለታክስ ወይም ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በየመንገዱ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ወይም እንዲፈርሱ ውሳኔ ማስተላለፉን አስታወቀ። የክልሉ መንግስት በትላንትና ዕለት በይፋይ የማህበራዊ ትስስር ፌስቡክ ገጹ ላይ ባጋራው በየአካባቢው ተቋቁመው ነፃ የምርት ዝውውርን በሚያደናቅፉ ህገወጥ ኬላዎች ምርትና በነፃነት በተቀላጠፈ ሁኔታ ለገበያ እንዳይቀርብ
በማድረግ ዜጎች በስራቸው ላይ እንዳይጠቀሙ እንቅፋት ፈጥረዋልም ብለዋል። ቀደም ሲል በሀገር አቀፍ ደረጃ ነፃ የምርት ዝውውርን የሚገቱ በየአካባቢው የተቋቋሙ ኬላዎች እንዲነሱ መንግስት ውሳኔ ማሳለፉን ያስታወሰው የክልሉ መንግስት መግለጫ ይሁን እንጂ ውሳኔው በክልሉ አንዳንድ አካባቢዎች ወጥ በሆነ መንገድ እየተተገበረ ስለ አለመሆኑን ገልጿል። ይህ መዘግየትም በክልሉ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጫና እያሳደረ ይገኛል ያለው የክልሉ መንግስት ይህንን ኢኮኖሚን የሚያዳክም አሰራር ሙሉ በሙሉ ለማስቆም የደቡብ ምዕራብ ኢትዮጵያ ህዝቦችም ክልላዊ መንግስት ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየስፍራውና በየመንገዱ ዳር የተቋቋሙ ህገወጥ ኬላዎች በሙሉ መነሳት እንዳለባቸው ወስነዋልም ብለዋል። በዚህ የህገወጥ ንግድ ወይም ኮንትሮባንድን ለመከላከልና ለጸጥታም ስራ አዘጋጅነት በሚታወቅም የክልሉ ወይም የፌደራል አካል ተፈቅደው በግልጽ አሰራር የሚመሩ ኬላዎች ብቻም ተግባራዊነታቸው የሚቀጥል ይሆናልም ሲል አስታውቋል። አያይዞም የክልሉን ውሳኔ በተገቢው ጊዜ ውስጥም ተቀብሎ ወደ ተግባር የማይለውጥ ማንኛውም የመንግስት መዋቅር የሥራ ኃላፊ ወይም ተዋናያን አካል ተጠያቂነቱን ይወስዳል ሲል ከወዲሁ አስጠንቅቋል። እንደ ኢትዮጵያ የገቢዎችና የጉምሩክም ኮሚሽን ባለስልጣን የቀደመ መረጃም በተለያዩ የኢትዮጵያ አካባቢዎች ከ237 በላይ ህገወጥም ኬላዎች መቆርቆራቸውና ከነዚህም አብዛኛዎቹ ኬላዎች የሚዘወሩት በክልሎች የፖሊስ አባላትና ታጣቂ ሚሊሻዎች መሆናቸው ተመልክቷል። 4 የመከላከያ አመራሮች በፋኖ ቃኞች በተሰነዘረባቸው ጥቃት መደምሰሳቸው ተገለጸ። የአብይ ወራሪ ቡድን የመማሪያ ቁሳቁሶችን በበረሃት ወረዳ መዝረፉም ተገለጸ። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦርና ኢያሱ ኮር 23ኛ ክፍለ ጦር የሻለቃ ቃኞች በጥምረት የብልጽግና አከርካሪን ተሪ በረሃ ላይ መስበራቸውን በፓትሮል 4 የመከላከያ አመራሮች ሲንቀሳቀሱ በሰነዘሩት ጥቃት 4ቱንም አመራሮች መደምሰሳቸውን ሲፈረጥጡባት የነበረችው ፓትሮል ተሽከርካሪም ከጥቅም ውጪ መሆኗን ዛሬ ህዳር 6 ቀን 2018 የነበረውን እንቅስቃሴ አስታኮ በወጣው መረጃ ገልጿል። አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 6 ቀን 2018 ዓ.ም ይፋ ባደረገው በዚሁ መረጃ ከደላንታና ከተንታ ወረዳ መነሻውን አድርጎ ሲንቀሳቀስ በነበረው የፋሺስቱ ሰራዊት ላይ ፋኖች በወሰዱት ጠንካራ ኦፕሬሽን ሙትና ቁስለኛ ያደረጉ ሲሆን ከአራቱ ከፍተኛ አመራሮች በተጨማሪ በርካታ የስርዓቱ ወታደሮች ተሪ ላይ በወጡበት መቅረታቸውን ከተማንና ህዝብን ምሽግ አድርጎ ሲማግጥ የነበረው የፋሺስቱ ሰራዊት ጭር ባለው የተሪ በረሃ በወጣበት መቅረቱን ይኸው መረጃ ገልጿል። ራሱን ብልጽግና እያለ የሚጠራው ጨፍጫፊው ስርዓት በአራቱም አቅጣጫ በቆፈረው ምሽጉ እየተቀበረ እንደሚገኝ የጠቀሰው መረጃ ቆሎ ለናፈቀው ህዝብ የድሮን ቦምብ የሚያዘንበው ስርዓት ቃጠሎ ቤት ላይ ዘላ እንደገባች እንቁራሪ ጣረሞት ላይ የሚገኘው የመድፍም ሆነ የድሮን አጀብ የፍርሃቱና ሞቱን ሊያስቀሩለት እንዳልቻሉና ትግሉ ተጠናክሮ መቀጠሉን አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮርና ኢያሱ ኮር ጥምር ቃኞች የወሰዱትን እርምጃ አስታኮ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና አሳምነው ዕዝ የአብይ አገዛዝ ስልጣን አስጠባቂ ወታደሮች በሰሜን ሸዋ በረሃት ወረዳ የትምህርት ቤት ቁሳቁሶችን በመዝረፍ በመማር ማስተማር ሂደቱ ላይ ተጽዕኖ ማሳደራቸውን ገልጿል። ዛሬ ህዳር 6 ቀን 2018 ዓ.ም ደቡብ አማራ ቀጠና አሳምነው ዕዝ ይፋ ባደረገው በዚሁ መረጃ የብልጽግናው አገዛዝ ስልጣን አስጠባቂ ወታደሮች ያውደ ውጊያ ሽንፈታቸውን መበቀል ሲያቅታቸው ንጹሃንን ከመጨፍጨፍ ባለፈ የትምህርት ቤት ቁሳቁስ በመዝረፍና የህዝብ መገልገያ መሰረተ ልማቶችን በማውደም ማህበረሰቡን ለከፋ ችግር እያጋለጡ መሆኑን ጠቅሷል። ቡድኑ የተለመደውን የከፋ ተግባር በሰሜን ሸዋ በረሃት ወረዳ ምንታምር ቀበሌ የሚገኝ የመጀመሪያ ደረጃ ትምህርት ቤት የመማሪያ ቁሳቁስን በመዝረፍ የተለመደ እኩይ ተግባሩ መፈጸሙን የጠቀሰው መረጃ ይህ የአብይ አህመድ ደም መጣጭ የጥፋት ቡድን በበረሃት ወረዳ ምንታምር ቀበሌ የሚገኝ የመጀመሪያ ደረጃ ትምህርት ቤት የሆነ 12 ላፕቶፕና ኮምፒውተሮችን በመዝረፍ የመማር ማስተማር ሂደቱ እንዲስተጓጎል በማድረግ ዝርፊያ የተረፈውን ማውደሙን ጠቅሶ የበረሃት ወረዳ ነዋሪዎች ጥያቄያቸውን ለሚመለከተው የትምህርት ቤት ሱፐርቫይዘር አቤቱታቸውን ያቀረቡ ቢሆንም የትምህርት ቤቱ ሱፐርቫይዘር የህዝብን ጥያቄ መሰረት በማድረግ ንብረቶቹ እንዲመለሱ ለሚመለከተው አካል ቢያቀርብም ለምን ጠየቅ በሚል ወደ እስር ቤት በመወርወር ለህዝብ ጥያቄ ያላቸውን ንቀት ጭምር መግለጻቸውን አፋብሃ ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ክፍል ዛሬ ህዳር 6 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ንጉስ ሚካኤል አሊ ኮር ሳጅን አደም አሊ አባናደው ክፍለ ጦር ነጻ ባወጣቸው ቀጠናዎች ውስጥ የሲቪል አስተዳደር መዋቅር እየዘረጋ መሆኑን ያስታወቀ ሲሆን ክፍለ ጦሩ በሚንቀሳቀስባቸው የከለላና ለጋምቦ ወረዳዎች ውስጥ ይዞታውን እያሰፋ ለተከታታይ ቀናት በተደረገ ተጋድሎ ነጻ የወጡ አካባቢዎች ነዋሪ የሆነው ህዝብ ራሱን በራሱ የሚያስተዳድርበትን እድል ለማመቻቸት ተብሎ የሲቪል አስተዳደሩ መዋቅር እንደተዘረጋ የክፍለ ጦሩ ህዝብ ግንኙነት ባወጣው ተጨማሪ መረጃ ገልጿል።
በጂንካ ሆስፒታል የተከሰተውን ለጤና ባለሙያዎችና ለህሙማን ሞት ምክንያት የሆነውን ቫይረስ ያጋለጠው የሆስፒታሉ ዳይሬክተር ከስራ እንዲባረር መደረጉ ቅሬታ አስነስቷል። በደቡብ ክልል ጂንካ የተከሰተው ሄሞራጂክ ፊበር የተሰኘው በሽታ ተከትሎ ምንነቱ ሳይታወቅ ጭምር የጤና ባለሙያዎችና ህሙማን ጭምር ህይወት ያለፈ ሲሆን ይህንን መረጃ ማጋለጡን ተከትሎ ዶክተር ቢንያም አስራት የሆስፒታሉ ዳይሬክተር ከስራ የተባረረ ሲሆን ማስፈራራትና የእስር ዛቻም እየደረሰበት መሆኑን የጤና ባለሙያዎች ንቅናቄ ማህበራዊ ገጽ አስታውቋል። ጂንካ ሆስፒታል በተከሰተው ሄሞራጂክ ፊበር ቪኤችኤፍ እንቁ የሆኑ የጤና ባለሙያዎችና ሌላው ለማዳን እየተጉ በመነጠቃቸው የተሰማን ሀዘን ሳንቋጭ ያለውን እውነታ የተናገረውን ዶክተር ቢንያም አስራትን ማሰር፣ ማስፈራራትና ከስራ ማሰናበት ማለት መላው ጤና ባለሙያ መናቅ መሆኑን እንወስዳለን በማለት የሆስፒታሉ ዳይሬክተር ከስራ ተነስቶ እየደረሰበት ያለውን ጫና ተቃውሞ አስተያየታቸውን ሰንዝረዋል። እንቁ የሆነው የሰው ልጅ ህይወት ስለመነጠቁ ሐቁን ስለተናገረ ከታሰረና ታማሚን ለማዳን እየጣሩ ከተነጠቁ የተቀሩት ጤና ባለሙያዎች በምን ሞራል ነው ስራ የምትሰሩት? በዳይሬክተሩ እገዳ ላይ እጁን ያስገባ አካላት በአስቸኳይ ታርሞ ወደ ስራ እንዲመለስ አጥብቀን እንጠይቃለን በማለት ዶክተር ቢንያም አስራት የጂንካ ሆስፒታል ዋና ዳይሬክተር ከኃላፊነቱ መነሳቱን የኢትዮጵያ ጤና ባለሙያዎች ንቅናቄ ተቃውሟል። የጤና ሚኒስቴር አስቀድሞ መረጃውን ለማድበስበስ የሞከረ ቢሆንም የሆስፒታሉ ዳይሬክተር መረጃውን ይፋ ማድረጉን ተከትሎ ጤና ሚኒስቴር የምርመራ ቡድን በመላክ የቫይረሱ አይነት እንዲለይ ከማድረግ አልፎ በርካታ ዓለም አቀፍ ተቋማት የዓለም ጤና ድርጅትን ጨምሮ ለጉዳዩ ትኩረት እንዲሰጥ በማድረጉ ሊመሰገን የሚገባው የሆስፒታሉ ዳይሬክተር በተቃራኒው ለምን መረጃ አወጣህ በሚል እየደረሰበት ያለው ጫና ተቀባይነት እንደሌለው ሌሎችም የጤና ባለሙያዎች አስተያየት መስጠት ጀምረዋል። በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፊበር በሽታ መከሰቱና የበሽታው ምንነት በማረጋገጥ የበሽታው ምልክት የሆኑት በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በውሃና ሳሙና መታጠብ ወይም በሳኒታይዘር ማጽዳት፣ ማንኛውም ጤና ተቋም ለታካሚዎች ልየታ ልዩ ትኩረት በመስጠት የማርበርግ በሽታ መሰል በሽታ መለየት፣ ማከምና በአፋጣኝ ሪፖርት ማድረግ ያስፈልጋል በማለት ጥሪ ያቀረበ ቢሆንም ይህንን መረጃ ይፋ በማድረግ ከኢትዮጵያ አልፎ ዓለም አቀፍ ትኩረት ጉዳዩን እንዲያገኝ አድርጓል በሚል የሆስፒታሉ ዳይሬክተር መንወንጀሉና ለዚህም እየደረሰበት ያለው ጫና ተቀባይነት እንደሌለው እየተገለጸ ነው። በበሽታው አስቀድሞ የተያዙ ሰዎችን ያከሙ ሐኪሞች አስክሬናቸውን የገነዙ ጭምር ህይወታቸው ማለፉን ጠቅሰን መዘገባችን አይዘነጋም። የህዝብን ጤና የሚመለከቱ ጉዳዮችን መረጃ በማውጣት መከላከል ሲገባ ለምን መረጃ አልታፈነም በሚል በሆስፒታል ዳይሬክተሩ ላይ የተወሰደ ያለው ጫና ስርዓቱ በተደጋጋሚ ከህዝብ መረጃ በመደበቅ የሚፈጽማቸውን ወንጀሎች እንደ ህጋዊ እርምጃ በመውሰድ የተፈጸመ ድርጊት በመሆኑ በወቀሳ የተነሳ ይገኛል። በጂንካ ሆስፒታል ከሞቱት የጤና ባለሙያዎች መካከል ዶክተር ጌትነት አብዩ አንዱ ሲሆን ሌሎች 2 የጤና ባለሙያዎችም በተመሳሳይ ህይወታቸው ማለፉ አይዘነጋም። የኢትዮጵያ የግብርና ምርት ላኪዎች የአገር ውስጥ የዋጋ ንረትም እየተባባሰ በመምጣቱ ምክንያትም ዓመታዊውን የውጭ ንግድ ገቢ ግብ ለማሳካት መቸገራቸውን ገለጹ። ችግሩን ለመፍታት መንግስት በአገር ውስጥ ገበያ ውስጥ በአስቸኳይ ጣልቃ እንዲገባ ሲሉም ጥሪ ያቀረቡ። ላኪዎቹ በተለይ ለካፒታል የንግድ ጋዜጣም እንደተናገሩት በአገር ውስጥ ያለውን ዋጋም ከዓለም አቀፍ እየቀነሰ ካለው ዋጋ ጋር የማይገናኝና በሰው ሰራሽ መንገድም ከፍ ያለ በመሆኑ ብዙ የውጭ ገበያ ወይም የኤክስፖርት ውሎችም ሳይፈረሙ ቀርተዋልም ብለዋል። ምንም እንኳን ይህ አዲስ ምርት የሚደርስበት ወሳኝ ወቅት ቢሆንም የአገር ውስጥ ዋጋዎች ከዓለም አቀፍ አዝማሚያዎች በተቃራኒ እየጨመሩ በመምጣታቸው ላኪዎችም ትርፋማ ሊሆኑ ይችላሉ ብለው የሚሰጉባቸውን ውሎችም ከመፈረም እየተቆጠቡ እንደሆነ ስጋታቸውን አጋርተዋል። ላኪዎችና የዘርፉ ባለሙያዎችም የንግድ ቀጠናዊ ትስስር ሚኒስቴር በየሳምንቱ የሚያወጣውን የዋጋ አመላካችም ዓለም አቀፍ መስፈርቶችን በትክክል አለመከተሉ የአገር ውስጥም አቅራቢዎችም ተጨባጭነት የሌላቸው ከፍተኛ ዋጋዎችን እንዲጠብቁ ምክንያት ሆኗልም ብለዋል። በዚህም የተነሳ በአገር ውስጥም የተፈጠረው የዋጋ ንረትም የውጭ ንግድ ምርትም ገበያን በማወክም ከተጠበቀው ያነሰም ኮንትራትም እንዲመዘገብ አድርጓል ያሉትም የጉዳዩ ባለቤቶችም በመሆኑም ላኪዎች መንግስትም የአገር ውስጥም ገበያዎች ዋጋቸውን ከዓለም አቀፍ የዋጋ ማሽጣቀሻዎችም ጋር ይበልጥም እንዲያጣጥመው እንዲደረግም ሲሉ ጥሪ አቀርበዋል። ይህ የጣልቃ ገብነት ጥያቄ የቀረበው መንግስት ለአሁኑ
የበጀት ዓመት 9.4 ቢሊዮን ዶላር ጭማሮ ትልቅ የውጭ ንግድ ገቢ ግብ ባስቀመጠበት ወቅት ሲሆን ላኪዎችም የአገር ውስጥ ዋጋ ከዓለም አቀፍ ዋጋ ጋር ካልተጣጣመ ከዘርፉ የሚጠበቀው ከፍተኛ የውጭ ምንዛሪ ገቢ ከባድ አደጋ ሊገጥመው እንደሚችል ከወዲሁ አስጠንቅቀዋል። በደቡብ የተለያዩ አካባቢዎች ላይ የተለያየ ምክንያት የተሰጣቸው ህዝባዊ ቅሬታዎች አደባባይ ገንፍለው መውጣት ጀምረዋል። በጌዲዮ ዞን በመንግስት ውሸት ተሰላችተናል ያሉ የመንግስት ሰራተኞችና መምህራን አደባባይ ወጥተው ድምጻቸውን በተቃውሞ አሰምተዋል። በአርባ ምንጭ በግፍ የተገደለች የ12 ዓመት ልጅን ተከትሎ ወጣቶች አደባባይ በገፍ ወጥተው ተቃውሟቸውን አሰምተዋል። ድምጻችን ይሰማ በማለት በአካባቢ ያለውን ተጽዕኖ ተቃውመዋል። በደቡብ ምዕራብ ኢትዮጵያ በጌዲዮ ዞን የኑሮ ውድነቱን ጫና መቋቋም ባልቻልንበት ሁኔታ ተጨምሯል የተባለው ደሞዝ ጭማሪ ላለፉት 2 ወራት አልደረሰንም። መስከረም ላይ ጥቅም ተባለ፣ ጥቅምትም ሳይደርሰን ወደ ዳር ተሸጋግረናል ያሉ የመንግስት ሰራተኞችና መምህራን አደባባይ ወጥተው ውሸት ሰልችቶናል በማለት ተቃውሟቸውን አሰምተዋል። የጌዲዮ ዞን የፌዴራል መንግስት ባስቀመጠው አቅጣጫ መሰረት የ2 ወር ውዝፍ ባለመከፈሉ የመንግስት ሰራተኞች በአደባባይ ወጥተው ድምጻቸውን ያሰሙ ሲሆን በኑሮ የተማረሩ የአካባቢው ነዋሪዎች ጭምር ድጋፋቸውን ለተቃዋሚዎቹ በመስጠት አይዟችሁ ታገሉ፣ ድምጻችሁ ድምጻችን ነው የሚል አጋርነታቸውን ገልጸዋል። በዞኑ የገደብ ወረዳና ከተማ ሰራተኞች በዘመቻው በዞኑ በሁሉም መዋቅር እንዲቀጥል ጥሪ ያቀረቡ ሲሆን በሌሎችም የዞኑ አካባቢዎች ላይ ተመሳሳይ ጥያቄ ያላቸው መምህራንና የመንግስት ሰራተኞች በመፈራረም በጋራ ድምጻቸውን ለማሰማት እየተንቀሳቀሱ ይገኛሉ። ሰሞኑን በሲዳማ በተመሳሳይ መምህራን በተቃውሞ ድምጻቸውን በማሰማት በአካባቢው የብልጽግና አመራር ላይ ቅሬታቸውን በማቅረብ ተቃውሟቸውን በአደባባይ ያሰሙ ሲሆን ለተቃውሞ መነሻ የሆነው ለመንግስት ሰራተኞች ተደረገ የተባለው ጭማሪ ባለፉት 2 ወራት አለመታየቱና በሌሎች አካባቢ ተከፍሏል የተባለው ጭማሪም በአስቸኳይ አካባቢው ባለስልጣናት እንዲከፍሉ ብልጽግና ሌባና ዘራፊ ነው፣ እናንተን ከዚህ በኋላ እንታገስም የሚሉ ተቃውሞዎች ጭምር የተደመጡ ሲሆን ከተቃውሞ አስተባባሪዎች መካከል የተወሰኑት ላይ ጥቃት ለመሰንዘር የተደረገው ሙከራ መክሸፉ ታውቋል። ይህ በእንዲህ እንዳለ በአርባ ምንጭ ከተማ ዛሬ በርካታ ወጣቶች አደባባይ በመውጣት በከተማው በግፍ የተገደለች የ12 ዓመት ታዳጊ አስታኮ ፍትህ እንፈልጋለን፣ ድምጻችን ይሰማ፣ ህግና ስርዓት አይከበርም የሚሉ ተቃውሞችን አጠናክረው ቀጥለዋል። በኢትዮጵያ በተበጣጠሰ ሁኔታ የሚካሄዱ ተቃውሞዎች በተደራጀና በተቀናጀ መንገድ በተናበበ መንገድ ቢደረግ የተሻለ ውጤትና መሰረተ ልማት ከማስፋፋት ይልቅ ጦርነትን ብቸኛ አማራጭ ማድረግ ብልጭልጭ ፕሮጀክቶችን የሙጥኝ በማለት ዛሬም ወላዶች ወደ ጤና ጣቢያ የሚደርሱበት መንገድ እየጠፋ ህይወታቸው የሚያልፍበት ጤና ጣቢያዎች፣ ጤና ኬላዎችና ሆስፒታሎች ሳይቀር መሰረታዊ የህክምና ቁሳቁስና መድኃኒት የጠፋበት የጤና ባለሙያዎች፣ መምህራንና ሰራተኞች በተለይም በደቡብ የተለያዩ ክልሎች ውስጥ የደሞዝ መቆራረጥ በተደጋጋሚ በፓርቲ መዋጮ ስም ደሞዝ መቁረጥና የኑሮ ውድነቱን ተከትሎ ጤና ባለሙያዎችና መምህራንን ጨምሮ ሰራተኛውን ለከፋ ችግር መዳረጉ በተደጋጋሚ ሲጠቀስ የቆየ ሲሆን ሰራተኞች ለተመሳሳይ ጥያቄያቸው በአንድ ላይ በመነሳት ድምጻቸውን በማሰማት ሌላውም ህዝብ ትግሉን እንዲቀላቀል ጥሪ ሊያደርጉ ይገባል የሚሉ በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። ያገዛዙ ባለስልጣናት ሌሎችም የተቃውሞ እንቅስቃሴዎች በተለያዩ አካባቢዎች ተጠናክረው ይቀጥላል የሚል ስጋት እንዳላቸው ታውቋል። ድሬዳዋን በህገ መንግስቱ የኦሮሞ ነች በሚል አብይ አህመድ የተናገረውን ህገወጥ ንግግር በህልሙ ነው የተናገረው በማለት ተቃውሞ ያቀረበው ወጣት አገዛዙ ያሳደደው ቢሆንም የሶማሌ ክልል ፖሊሶች ጥበቃ አድርገው ጅቡቲ ከገባ በኋላ ዛሬ ካናዳ ሲገባ የጀግና አቀባበል ተደርጎለታል። የኢትዮጵያ ጠቅላይ ሚኒስትር ተብሎ ኢትዮጵያን ለመምራት አቅም ያጣና ኢትዮጵያዊ የተሰጠውን ኃላፊነት ወደ ጎን በማድረግ ለዘረኛ አጀንዳ ያውላል በሚል ወቀሳ የሚቀርብበት አብይ አህመድ በቅርቡ በፓርላማ ድሬዳዋ በህገ መንግስቱ መሰረት የኦሮሞ ነች በሚል ሐሰተኛ ትርክት ለመፍጠር የሞከረ ሲሆን የሶማሌ አገር ሽማግሌዎች የክልሉ ተወላጆች በድሬዳዋ ከተማ ባደረጉት ጠንካራ የተቃውሞ ስብሰባ ላይ አብይ አህመድ ድሬዳዋ የኦሮሞ ነች የሚለው በህልሙ ነው፣ የሶማሌን ህዝብ ይቅርታ ሊጠይቅ ይገባል በማለት በጊዜው አስተያየቱን የሰጠው ወጣት በአገዛዙ ሰፊ ማሳደድ ሲደረግበት የነበረ ቢሆንም የሶማሌ ክልል ፖሊስ አሳልፎ ለፌዴራል ፖሊስ እንዲሰጥ የቀረበለትን ጥያቄ ወደ ጎን በማድረግ ለወጣቱ ጥበቃ በማድረግ ወደ ጅቡቲ እንዲገባ ከጅቡቲ ወደ
ወደ ካናዳ እንዲጓዝ መደረጉ ታውቋል። ወጣቱ ያገዛዙን አፈና አምልጦ ዛሬ ካናዳ ሲገባ ሞቅ ያለ አቀባበል በሶማሌ ብሔር ተወላጅ ወገኖቹ የተደረገለት ሲሆን የጀግና አቀባበል በማድረግ ለህዝቡ ትክክለኛ ድምጽ መሆኑን በሰጡት ድጋፍ አንዳንዶችም አስተያየታቸውን ሰጥተው በማህበራዊ ሚዲያ ሲዘዋወር ተስተውለዋል። ድሬዳዋ ከተማ እንደ አዲስ አበባ ሁሉ የተለያዩ ኢትዮጵያውያን የሚኖሩበት ቢሆንም በህወሓት የበላይነት የሚዘወረው ኢህአዴግ በአካባቢው ከተማውን የሶማሌና የኦሮሞ ብሔር ተወላጆች በፈረቃ እንዲያስተዳድሩ ሶማሌ፣ ኦሮሞና የአካባቢው ተወላጆች በሚል ሁለቱ ብሔሮች 40 ኮታ ሲኖራቸው የቀሩት የከተማዋ ነዋሪዎችን ይወክላሉ የተባሉ 20% መቀመጫ እንዲኖራቸው በማድረግ የከንቲባነቱን በፈረቃ ሲይዙ የቆዩ ቢሆንም አብይ አህመድ ስልጣን ላይ ከወጣ በኋላ ላለፉት 7 ዓመታት የድሬዳዋ ከተማ ከንቲባ የኦሮሞ ብሔር ተወላጅ በመሆን ለማስተዳደር የሞከሩ ቢሆንም የሶማሌ ብሔር ተወላጆች ተራ መድረሱን ምክንያት በማድረግ ድሬዳዋን፣ ሞያሌን፣ አዲስ አበባን እስከ ወሎ ድረስ እንቆጣጠራለን በሚል እየተንቀሳቀሰ የሚገኘው በአብይ አህመድ የሚመራው ተስፋፊ ኃይል ድሬዳዋ ከተማ ላይ የሰጠው አስተያየት በክልሉ ብልጽግና ፓርቲ ከፍተኛ አመራሮች ጭምር ተቃውሞ እርስ በርስ እስከ ማስነሳት መድረሱን ጠቅሰን መዘገባችን አይዘነጋም። የሶማሌ ክልል ፖሊሶች የፌዴራል ፖሊስ ጥያቄን ወደ ጎን በማድረግ ወጣቱን አሳልፈው ላለመስጠት ያደረጉት እንቅስቃሴ ጥያቄው አንድ ወጣት ሳይሆን የመላው ሶማሌ ብሔር ተወላጆች መሆኑና በራሱ በገዢው ብልጽግና ፓርቲ ውስጥ የሶማሌ ብልጽግና ፓርቲ የሚባሉ ከፍተኛ አመራሮችም ለወጣቱ ጥያቄና ምላሽ ያላቸውን ድጋፍ በግልጽ ያሳያል ተብለዋል። ብልጽግና ፓርቲን ያቋቋምነው የኦሮሞ ብልጽግና ፓርቲን ስልጣን ለማስቀጠል ነው። ህወሓት ኢህአዴግ ብሎ ስልጣን ላይ እንደቆየው እኛም ብልጽግና ብለን ስልጣን ላይ እንቆያለን በማለት ከሆዲድ ወደ ኦሮሞ ብልጽግና ፓርቲ ሲሸጋገሩ አቶ ሽመልስ አብዲሳ ጥያቄ ላነሱባቸው የፓርቲው ከፍተኛ አመራሮች የሰጡት አስተያየት በአንድ ወቅት አነጋጋሪ የነበረ ቢሆንም በተግባር በአሁኑ ወቅት እንደሚታየው ብልጽግና ፓርቲ የሚባለው የኦሮሞ ብልጽግና ፓርቲን የመስፋፋት አጀንዳ ለማስፈጸም የተቋቋመና ህገ መንግስት በሚባለው ጭምር እውቅና የተሰጣቸውን የብሔር ብሔረሰቦችን መብት የሚንድ ሌሎችን በተስፋፊነት የሚከስ ነገር ግን ተስፋፊና ወራሪ ኃይል መሆኑን በተግባር ያስመሰከረ በመሆኑ የሶማሌ ህዝብ ያነሳቸው ጥያቄዎች ፍትሃዊ መሆናቸውን በተለያየ መንገድ ሲጠቀስ መቆየቱ አይዘነጋም። አብይ አህመድ በድሬዳዋና በጅጅጋ የተነሳበትን ተቃውሞ ተከትሎ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድን አዲስ አበባ ጭምር በማስጠራት በጉዳዩ ላይ ውይይት ተደርጎ የነበረ ቢሆንም ሙስጠፌ አብይን አካሄድ በግልጽ ለመቃወም አይቻል እንጂ በሶማሌ ክልል አጀንዳው በከፍተኛ ደረጃ ፓርቲውን መከፋፈል ውስጥና እርስ በርስ ጥርጣሬ ላይ እንደጣላቸው ግን ማስረዳቱን የሚጠቅሱ ወገኖች ተደምጠዋል። የእንግሊዝ መንግስት የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች በአገሪቱ በቋሚነትም እንዳይቆዩ እንደሚያደርግም አስታወቀ። ይህ ጉልህ የተባለው የፖሊሲ ለውጥ በነገው ዕለት ማለትም የፊታችን ሰኞ በአገር ውስጥ ሚኒስትሯ ሻባና መሐመድ በኩል በምክር ቤትም ይፋ ይደረጋልም ተብሎ ተጠብቋል። በፖሊሲው መሰረትም ጥገኝነት ያገኙ ስደተኞች በእንግሊዝ ለተወሰነ ጊዜ ብቻ የሚቆዩ ይሆናልም ተብሏል። እንግሊዝ ጥገኝነት ጥያቄዎችን በዘላቂነት የምታኖርበት አሰራር ሊለወጥ እንደሆነ የተገለጸም ሲሆን የፖሊሲው ለውጥ የተደረገው በአነስተኛ ጀልባ የሚገቡ ስደተኞችን ቁጥር ለመቀነስ መሆኑን ተገልጿል። የጥገኝነት ጥያቄያቸው ተቀባይነት ያገኘ ሰዎች አገራቸው መመለስም አስጊ አይደለም ተብሎ በሚታመንበት ወቅት ወደ አገራቸው እንደሚመለሱም ይደረጋል ተብሏል። አሁን ላይ የእንግሊዝ ለጥገኝነት ጥያቄዎችም የ5 ዓመት የቆይታ ጊዜ የምትፈቅድ ሲሆን ከዚያም ስደተኞች በእንግሊዝ በዘላቂነት ለመቀበል ማመልከትም ይጠበቅባቸዋል። በርስ በርስ ጦርነት ከምትናጠው ዩክሬን የሚመጡ ስደተኞች ለ3 ዓመት እንዲቆዩ ከተደረገ በኋላ ቆይታቸው እንዲራዘሙ በአዲሱ ህግም የተፈቀደላቸው ሲሆን የመንግስት ውስጥ አዋቂዎችም የፖሊሲ ለውጡን ትልቅ ሲሉ ገልጸውታል። ፖሊሲው የተወሰደው ከዴንማርክ መሆኑም ታውቋል። የዴንማርክም ግራ ዘመም ሶሻል ዲሞክራቲክ መንግስት በአውሮፓ ጠንካራውን የስደተኞች ፖሊሲ በመተግበር የሚታወቅ ሲሆን ጥገኝነት ጠያቂዎች የ2 ዓመት የመኖሪያ ፈቃድ ከሰጣቸው በኋላ በድጋሚ ማመልከት እንዳለባቸውና ዜግነት ለማግኘትም ያለው ሂደት ግን ከጊዜ ወደ ጊዜ ፈታኝ እየሆነ መምጣቱም ታውቋል። የዴንማርክም አሰራር ያደነቁት የእንግሊዝ የአገር ውስጥ ጉዳይ ሚኒስትር በምርጫ ወቅትም የተሻለ የህዝብ ድምጽ ያስገኘ ያሉትን አካሄድ ነው በማለትም ማሞካሸታቸው ተዘግቧል። እንግሊዝም ከሌበር ፓርቲ ጠንካራ እርምጃም ካልወሰደም የጨለማ ኃይሎችም ይወርሱናል ሲሉም አስጠንቅቀዋል። ዴንማርክ ስደተኞችን ከቤተሰቦቻቸው የሚወስዱባትን ሂደት በማራዘም የምትታወቅም ሲሆን ይህ አሰራርም በአገር ውስጥ ጉዳይ ሚኒስትሯ የተወደሰ መሆኑ ታውቋል። እንግሊዝ ለስደተኞች ያለ
ያላት መልካም አቀባበል በጀልባ ወደ አገሪቱ የሚገቡ ጥገኝነት ጠያቂዎች ቁጥር እንዲጨምር ማድረጉን አንዳንድ የአገሪቱ መገናኛ ብዙሃን አግንነው ዘግበውታል። የእንግሊዝ የአገር ውስጥ ሚኒስትሯ ሻባና በተንቀሳቃሽ ምስል አማካኝነት በትላንትናው ዕለት ባስተላለፉት መልእክት ወደ እንግሊዝ በህገወጥ መንገድ የሚገቡ ስደተኞች ቁጥርን እንቀንሳለን፣ በህገወጥ መንገድ እዚህ የሚኖሩትንም እናባራለን፣ ምክንያቱም እዚህ የመኖር መብትም ስለሌላቸው ነው ብለዋል። ሲቀጥሉም ነገር ግን አደጋዎችን ሸሽተው ወደ እንግሊዝ ለሚመጡ ጥገኝነትም ጠያቂዎችም ጥገኝነት እንሰጣለን፣ የህግ የበላይነትና ቁጥጥርን አጠናክረን እንሰራለን ብለዋል። በተያያዘ ዜና በእንግሊዝ ውስጥ የበጎ አድራጎትም ስራ በግዴታ መደረግ አለበት የሚለውን የሚሲስ ሻባናን አመለካከት ከ300 በላይ መንግስታዊ ያልሆኑ ግብረሰናይ ድርጅቶች ዘመናዊ ጉልበት ብዝበዛ ነው፣ ስደተኞች ወደ እንግሊዝ የሚመጡትም ተቸግረው እንጂ ገንዘብና ምቾትም ፈልገው አይደለም በማለትም ተቃውሟቸውን በደብዳቤ ገልጸዋል። ባለፉት 4 ዓመታት የትምህርት ጥራት በሚል ሽፋን ከ2 ሚሊዮን በላይ የደሃ ልጆች የ12ኛ ክፍል ብሔራዊ ፈተና ወድቀዋል በሚል ከዩኒቨርሲቲ እንዲርቁ የተደረገበትን እርምጃ ትምህርት ሚኒስቴር በሌሎች ላይ ጣቱን ሊቀስር እንደማይችልና ኃላፊነቱን መውሰድ እንዳለበት ሁኔታው ካልተሻሻለ አደገኛ መሆኑን የኢኮኖሚው ባለሙያ ገለጹ። የአብይ አገዛዝ የብዙሃኑ ልጆችን በገፍ ከትምህርት ቤት 12ኛ ክፍል ፈተና ወድቃቸዋል በማለት የጦርነት ማገዶ ለማድረግ በግንባር ቀደምትነት መጠቀሚያ ያደረገው ትምህርት ሚኒስቴርና ሚኒስትሩ ዶክተር ብርሃኑ ነጋ ከ4 ዓመት በፊት ተግባር ላይ ያለው የትምህርት ፖሊሲ ከዓመት ወደ ዓመት የደሃ ልጅን ከከፍተኛ የትምህርት ስርዓት እያስወጣ የመካከለኛና ከፍተኛ ገቢ ያለውን የሀብታም ልጅ ወደ ከፍተኛ ትምህርት ተቋማት በስፋት የማስገባት እድል እየፈጠረ ነው በማለት ማህበረሰቡ ተረጋግቶ እንዳይኖር ሊያደርገው ይችላል በሚል ለፓርላማ የሰጠው ምላሽ ራሱና ሚኒስቴሩን አገዛዙን ከተጠያቂነት ነጻ የሚያደርግ በመሆኑ ተቀባይነት እንደሌለው ኢኮኖሚ ባለሙያው ገለጹ። አቶ ሙሼ ሰሙ የቀድሞ የኢዴፓ ሊቀመንበርና ኢኮኖሚ ባለሙያ የትምህርት ሚኒስትር ዶክተር ብርሃኑ ነጋ ለፓርላማው ቋሚ ኮሚቴ ሰሞኑን በሰጠው ማብራሪያ እኔን በጣም የሚያሳስበኝ በሀብታምና በደሃ ልጅ መካከል ያለው ልዩነት በኢኮኖሚያዊ ጉዳይ እንዳለ ሆኖ የወደፊት ህይወቱን በሚወስነው ትምህርት ላይ እንደዚሁ ያንን ያሳያል። ልዩነት ከተፈጠረ አንድ ህብረተሰብ ተደላድሎ መኖር አይችልም በማለት አደጋና መዘዙን በአሳሳቢ ቋንቋ መግለጹን አስታውሶ የተደቀነው የደሃ ሀብታም ልዩነት አደጋ አስመልክቶ ላለፉት 4 ዓመታት ከፍተኛ ትምህርት የኤሊት የጥቂቶች ብቻ የመሆን አሳሳቢ አደጋ የመደቀኑን ስጋት በተደጋጋሚ ሐሳቦች ቢቀርቡም በጊዜ ለመታረም ፍላጎት በመታጣቱ ምክንያት ላለፉት 4 ዓመታት ከ2 ሚሊዮን የሚበልጡ የደሃ ልጆች ከከፍተኛ ትምህርት ስርዓት መገለላቸውን አስታውሰዋል። በራራ ሐቁ ይህ ቢሆንም የችግሩ መንስኤ ፖሊሲያቸውና በፓርላማ ፊት ቃለ መሐላ ላይ የፈጸሙለት ተቋም መሆኑና የመፍትሄውን ባለቤት ተቋማቸው ሊሆን እንደሚገባ ማመን ያዳጋታቸው ዶክተር ብርሃኑ ነጋ እንደተለመደው ሁሉንም ነገር ወደ ህዝብና ቤተሰብ ላይ መወርወራቸው ይበልጥ የሚያሳስብ ሆኖ አግኝቼዋለሁ በማለት አቶ ሙሼ ሰሙ ተቃውሟቸውን አቅርበዋል። በጥቅሉ አሁንም የ4 ዓመት ተሞክሮ ያገኘውን ፖሊሲ በመፈተሽ ቤተሰብን፣ መምህርና ትምህርት ቤቶችን ያማከለ ምክክር መግባባት የተደረሰበት ዘለቄታዊ መፍትሄ ከማቅረብ ይልቅ በተወታተፈና ጥገናዊ በሆነ መንገድ ለውጥ የሚደረገው ሙከራ ትርጉም የሌለው በቤተሰብና በልጆች መሃል ቤተሰባዊ መስተጋብርን የሚያጠብ ከመሆኑም በላይ ወጥነት በሌለው መንገድ በየዓመቱ የሚነባበረው ተለዋዋጭ አቅጣጫ በተማሪዎች ዘንድ ተስፋ መቁረጥና ትምህርት መጥላትን የሚያስከትል መሆኑ ሊታወቅና ሊታረም ይገባል ሲሉ ከወዲሁ አስጠንቅቀዋል። ከዚህ በላይ የሚያሳስበው ነገር በቀረበው ግርድፍ መረጃ መሰረት የ12ኛ ክፍል ብሔራዊ ፈተናን ከተፈተኑት መካከል 85 በመቶ ከዓለም አቀፍ ትምህርት ቤቶች፣ 50 በመቶ በላይ ከግል ትምህርት ቤቶች የተሟላ የትምህርት ግብዓት፣ የምገባ ስርዓት፣ የተሟላ ማደሪያ ስፍራ፣ የጥናት ቦታና ሌሎች ተዋጽኦች እንደ ቤተሰብ መርዳት የሌለባቸው ልዩ ድጋፍና ስልጠና ያላቸው አዳሪ ትምህርት ቤቶች 100 በመቶ ማሳለፋቸው፣ በተቃራኒው በርካታ የአርሶ አደርና የአርብቶ አደር ልጆች የሚማሩባቸው የመንግስት ትምህርት ቤቶች 5 በመቶ ብቻ ከአጠቃላይ 12ኛ ክፍል ተፈታኞች አሳለፉ መባሉ ያለውን እውነታ በግልጽ የሚያሳይ መሆኑን አስታውቀዋል። ይህ የሚያስረዳን ነገር ቢኖር ስርዓተ ትምህርቱና የፈተናው ውጤት ከዓመት ወደ ዓመት ሙሉ በሙሉ ሊባል በሚችል ደረጃ በኑሯቸው አቅም ደካማ የሆኑ ቤተሰብ ልጆችን ከከፍተኛ የትምህርት ተቋማት መገለላቸው ተጠናክሮ የመቀጠሉ ክስተት አሳሳቢ የሆነ መጥቷል ሲሉ ጠቅሰዋል። አዲስ የተባለለት ስርዓተ ትምህርት ድሃና ሀብታም ሳይለይ ትምህርትን በአንጻራዊነት በኩል ደረጃ ለሁሉም ማዳረስና ማስፋፋት ሚዛናዊ ውጤቱን ማስጠበቅ ሲኖርበት በአፄ ኃይለ ሥላሴ ዘመን እንደተዘመተበት ሴክተር ሪቪው ትምህርት በተለይ በዝቅተኛ የኑሮ ደረጃ ላይ የሚገኙ የአርሶ አደርና የአርብቶ አደር ልጆችን ዳር በማስያዝ ከፍተኛና መካከለኛ ገቢ ያላቸው ወላጆች ልጆችን ቀጣይነት ባለው መንገድ ባለመብት የሚያደርግና በዚሁ መንገድ ውጤቱ እየተዛባና እያገለለ እንደሚቀጥል እየተዘገበ አለማስደንገጡና አለማወያየቱ አስደማሚ ሆኖ አግኝቼዋለሁ በማለት የተበላሸው ስርዓተ ትምህርትና ብዙሃኑን ከከፍተኛ ትምህርት ተቋማት የሚያገል እርምጃን ተቃውመዋል። የአብይ አገዛዝ የ12ኛ ክፍል ብሔራዊ ፈተናን ጥራት
ቁጥጥር አደርጋለሁ በሚል ሽፋን በአገር ቤት በአማራ ህዝብ ላይ የከፈተውን ጦርነት ጨምሮ ቀደም ሲል ከትግራይ ጋር ያደረገውን ጦርነት መሰረት በማድረግ በርከት ያሉ ተማሪዎችን በገፍ በመጣል ለጦርነቱ ማገዶ በመዋል ወጣቱን ትውልድ ተስፋ በማስቆረጥ በጦርነትና በግጭት ስልጣኑን ለማስቀጠል አማራጭ አድርጎ እየተንቀሳቀሰ መሆኑ በስፋት ሲጠቀስ መቆየቱ አይዘነጋም። የግብጽ መንግስት ብሔራዊ ቴሌቪዥን ጣቢያውን ከአንድ የኢትዮጵያ መገናኛ ብዙሃን ጋር ተመሳሳይነት ያለው የምህጻረ ቃል ስያሜ እንዲያገኝ በማድረጉም ከፍተኛ ተቃውሞ ገጠመው። የግብጹ የብሔራዊ ሚዲያ ባለስልጣን ዋና ስራ አስኪያጅ አህመድ አል ማሽሪን የአገሪቱ ብሔራዊ ቴሌቪዥን ጣቢያ የሆነውን ናይል ቴሌቪዥን ስያሜውንና አርማውን ወይም ሎጎን ወደ ኢጂፕት ኒውስ ኔትወርክ በእንግሊዝኛው ምህጻረ ቃል ኢኤንኤን እንዲለወጥ ውሳኔ መስጠታቸው፣ ይህም ምህጻረ ቃል ከአንድ የኢትዮጵያ መገናኛ ብዙሃን ምህጻረ ቃል ስያሜ ጋር ተመሳሳይነት አለው መባሉ በግብጻውያን ዘንድ ከፍተኛ ቁጣም አስነስቷል። የቀድሞው የግብጽ የባህል ሚኒስተር የነበሩት ዶክተር አህመድ ሐኪል ሴት ልጅ እና በአረብም አካዳሚ ውስጥ የቋንቋና የሚዲያ ፋኩልቲ የቀድሞ ዲን የነበሩት ዶክተር አዚዛም አህመድ አባይ ወይም ናይል ቴሌቪዥን የሚለውን የቆየ ስያሜን የመቀየር መብቱ ለማን የተሰጠው? ይህ አይነቱ አካሄድ በጭራሽ ተቀባይነት የለውም በማለት የከረረ ትችታቸውን ሰንዝረዋል። ካለፈው 30 ዓመት ጀምሮ በእንግሊዝኛና በፈረንሳይኛ ቋንቋዎች በመካከለኛው ምስራቅ፣ በአረቡ ዓለም፣ በአፍሪካ አህጉር፣ በአውሮፓ፣ በአሜሪካ የሚተላለፈው መንግስታዊ ናይል ቲቪ ኢንተርናሽናል ስያሜውን ከአንድ የኢትዮጵያ መገናኛ ብዙሃን እና ከሌሎችም ሚዲያ ጋር እንዲመሳሰል መደረጉ እንኳን ለማጣራትም የተጨነቁ አይመስልም ያሉት ግብጻውያን ባለስልጣናት የግብጽ ባለስልጣን አቋማቸውን እንዲቀይሩ እየጠየቁ እንደሚገኝ ሚድል ኢስት ሞኒተር ዘግቧል። የኡጋንዳው ጉምቱ ፕሬዝዳንት ዮዌሪ ሙሴቬኒ በቅርቡ አገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸውን ተከትሎ በአካባቢው ከፍተኛ ውጥረት መንገሱም ተመለከተ። ፕሬዝዳንቱ የጠነከረ የዓለም ጥያቄንና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ አገራቱ መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ይገኛሉ። ፕሬዝዳንት ሙሴቬኒ ባለፈው ቅዳሜ ጥቅምት 29 2018 ዓ.ም በሰጡትና በአገሪቱ ብሔራዊ ቴሌቪዥን ጣቢያ በተላለፈው ቃለ ምልልሳቸው የምርጫ ቅስቀሳ ባደረጉበት ወቅት በአገሪቱ በምስራቅም ክፍል በምትገኘው ሞምባሊ ከተማ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብትም ጥንካሬ ውህደትን ባብራሩበት ወቅት የባህር በር ባለቤትነትም ለኡጋንዳ ያስፈልጋታል ሲሉም አስታውቀዋል። ሙሴቬኒ አራቱ የምስራቅ አፍሪካ አገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርመራን ጨምሮ የቴክኖሎጂ እድገት እንዳላቸው ገልጸው አፍሪካም እንዴት ራሷን መከላከል ትችላለች፣ የምጣኔ ሀብት ውህደትም ኢኮኖሚውን ያግዘዋል ሲሉም ተናግረዋል። ለዚህ ነው ለሰዎች የምንነግራቸው ለምን አንድ መሆን እንዳለብን አታዩም ያሉትም ሙሴቬኒ ኡጋንዳ የባህር ኃይል ማደራጀትም ከፈለገችም እንዴት ልትገነባ ትችላለች? እኛ ባህር የለንም ሲሉ ወደ ዋናው ጥያቄያቸውም አመዝነዋል። ኬንያ የኡጋንዳ ቁልፍ የንግድ እና የአቅርቦትም አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋትም ተያይዘው የነበሩ ፕሮጀክቶችም እቅዶችም እስካሁን ድረስ ተግባራዊ አለመሆናቸው ተገልጿል። ሙሴቬኒ ይህንን በተመለከተም ሲናገሩ ማብቂያ የሌለው ያሉት ንግግር ከኬንያ ጋር አድርገናል። በባቡሩ መስመር በነዳጅ ማስተላለፊያ ግንባታ ምክንያት አገራችን በተፈጥሮ የባህር በር የላትም። ነገር ግን ውቅያኖሱ ለኛም ይገባናል። ምክንያቱም የእኔ ውቅያኖስ የታለም ያ ውቅያኖስ ይገባኛል። ወደፊትም ጦርነት ይኖራል። ወደፊትም ወደ ጦርነት መግባታችን አይቀሬ ነው ሲሉም በጋር ተናግረዋል። ኡጋንዳን ለ39 ዓመት የመሩትም የ81 ዓመቱ ጉምቱ ፕሬዝዳንት ሙሴቬኒ በባህር ዳርቻ ከሚገኙት ጎረቤቶቻቸው ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት አገራቸው በመግለጽ የማይቻል ከሆነ ግን ወታደራዊ እርምጃዎች ሊኖሩ እንደሚችሉም ፍንጭ ሰጥተዋል። ዘስታር የተሰኘው የኬንያው ዕለታዊ ጋዜጣ የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በኬንያ ላይ ያነጣጠረ በመሰለ የተሸፈነም ስጋት ውስጥ ወደፊትም ወደ ህንድ ውቅያኖስ መግባትን ለማረጋገጥ በምስራቅ አፍሪካ ማህበረሰብ ውስጥ ስለሚደረጉ ጦርነቶችም አስጠንቅቀዋል ሲል አስነብቧል። ኡጋንዳ የባህር በር የማግኘትም ጥያቄ ስታቀርብ ይህ የመጀመሪያው አይደለም የተባለም ሲሆን የቀድሞ አምባገነኑ ፕሬዝዳንቷ ኢዲ አሚን ዳዳ በ1970ዎቹ የስልጣን ዘመናቸው ተመሳሳይ ጥያቄዎችንና ዛቻዎችን ኬንያ ላይ መሰንዘራቸውም ተመልክቷል። የፕሬዝዳንት ሙሴቬኒ የጦርነት ዛቻን ኳስ በመሬት በማለትም ያረገበችው ጎረቤት ኬንያ ኡጋንዳ ለባህር በር ተደራሽነት ያላት ፍላጎትን ኬንያ አትከለከላትም። ካምፓላ ባህር ኃይሏን በህንድ ውቅያኖስ ዳርቻ ላይ የማሰልጠን መብት ይገባታል። የባህር በር የሌላቸው አገራት ከባህር እንዳይገለሉ
ኬንያ ጥረት ማድረግ ግዴታዋ ነው። ኬንያም ኃላፊነት ያለው የዓለም አቀፍ ማህበረሰብ አባል ነች በማለት የኬንያው የካቢኔት ዋና ጸሐፊና የውጭ ጉዳይ ሚኒስትር ሞሲሊና ሞዴቬዴ ለኡጋንዳው ፕሬዝዳንት ምላሽ ሰጥተዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።